ለምሳሌ አፓርትመንት ውስጥ ስትኖሩ ስፒከር ፎን ላይ አድርጎ ስልክ እያወራ የሚዞር ሰው ካያችሁ ያ ሰው አበሻ ነው። ቲሞርተን ገብታችሁ ህዝብ የተሰበሰበበት ስፒከር ፎን ላይ ቁጭ አድርጎ ስልክ የሚያወራው አብዛኛው አበሻ ነው። ቲሞርተን ውስጥ ሰው እንዴት ስፒከር ፎን ላይ አድርጎ ስልክ ያወራል? ቲሞርተን ውስጥ ቁጭ ብሎ ስፒከር ላይ አድርጎ ስልክ ማውራት ነውር ነው። ስፒከር ፎን ላይ ስታደርግ አካባቢ ያለውን ሰው ትረብሻለህ። አሁን ደግሞ በተለይ እኔ አሁን እዚህ የምኖርበት አፓርትመንት ስልችት ያለኝ ደግሞ ጂም ውስጥ ሰው ገብቶ ጂም ውስጥ ገብተህ የተለያየ ሰው በተሰበሰበበት ጂም ውስጥ ቁጭ ብለህ የራስን ሙዚቃ በስፒከር ላይ ከፍተህ ስፖርት መስራት በጣም የመረረኝ ነገር ነው። በጣም ነውር ነው። የሌላውን ስሜት አለማዳመጥ ነውር ነው። ይህ ጉዳይ የተፈጠረው ናይጄሪያ ውስጥ ነው። እኚህ እዛ ጋ የሚታዩ ሰውዬ ናይጄሪያዊ ገቨርነር ናቸው፣ ባለስልጣን ናቸው አሉ። ሽንታቸው ያስቸግራቸውና በአስፓልት መሀል አጃቢዎቻቸውን ሁሉ አስቆመው መንገድ አዘግተው ሽንታቸውን እየሸኑ እንዳለ ነው ይህ ቪዲዮ የተቀረጸው አሉ። ቪዲዮን የፖስቱት ኬንያዎች ናቸው። በኬንያዎችና ናይጄሪያዎች መካከል ትንሽ ፉክክር አለ በተለያዩ ጉዳዮች ላይ እና ምን ያህል እውነት ነው ውሸት ነው የሚለው ነገር እርግጠኛ አይደለሁም። ግማሹ ኤአይ ነው ይላል፣ ግን ሳየው ኤአይ አይመስልም። ሌላው ደግሞ ምናልባት የስኳር ታማሚ ሊሆን ይችላሉ፣ ወይም የፕሮስቴት ምናምን ከመሳሰሉ ጋር ችግር ሊኖርባቸው ምናምን ይችላል ምናምን ነገር ይላል። ያ ሊሆን ይችላል። ግን ያው በአጠቃላይ በአፍሪካ ኢትዮጵያም ውስጥ ሆነ ሌሎችም ኬንያም ሌላም ሀገሮች ላይ መንገድ ላይ መሽናት ብዙ አሳፋሪ ነገር አይደለም። እዚህም ሀገር መተን የምንቸገርበት አንዱ ትልቅ ጉዳይ ነው። ለማንኛውም እንደዚህ አይነት ችግሮች እንዳያጋጥሙ የእቃ ማስታወቂያ ሳይሆን አጋጣሚ እኔም መኪና ውስጥ ኡበር ስሰራ እችን ነገር ገዝቼ ነበረ። ምክንያቱም አንዳንድ ጊዜ መኪና ውስጥ ረጅም ሰዓት የምትቆዩ ሲሆን እና ክረምት ሲሆን ደግሞ እንደዚህ ሽንት በጣም ተደጋጋሚ የመምጣት ችግር አለና ሀበሻ ፒፕል እባካችሁ እናንተም እንደዚህ አይነት ነገር መኪናችሁ ውስጥ ብታዘጋጁና እንደዚህ አይነት ድንገተኛ የሽንት ማስቸገር ምናምን ሲመጣ ለእህቶች ሴቶች ምናምን አዝናለሁ። ወንዶች ግን አትሊስት እችን መጠቀም እንችላለን። በየአካባቢው በየመንገዱ የሚሸና ሰው ሲታይ ሀበሻ ነው ጥቁር ነው ተብሎ መሳቀቁ ትንሽ ያሳፍራል። እውነትም አለመሰልጠንም ነው። እንደዚያ ነገር በፕሮግራም መንቀሳቀስ ችግርም ካለ እንደዚች አይነት ነገር ይዞ መንቀሳቀስ እንደዚያ ያስፈልጋል። ባልሆነ በትንሽ በሚመስል ነገር ስንታች ትንሽ ይደብራል። ለማንኛውም ዋናው ዓላማ ይሄ አይደለም። ሌላም የተቸገርኩበት ነገር አለ። አፓርትመንት ውስጥ አንድ ስፒከር ፎን ላይ ድምፁን አድርጎ ስልክ እያወራ የሚሄድ ሰው ካያችሁ ያ ሰው ሀበሻ ነው። 99% ሀበሻ ነው። ቲሞርተን ውስጥ ቁጭ ብሎ ሌሎች ከስተመሮች ባሉበት ስፒከር ላይ ፎኑን አድርጎ ድምፁን አድርጎ የሚያወራ ሰው ካያችሁ ሀበሻ ነው። ወይ ኤርትራ ነው፣ ወይ ኢትዮጵያዊ ነው፣ ወይ ኬንያዊ ነው፣ ሶማሌ ምናምን። እንደዚህ አይነት ችግር አለና ይህ እኮ ነውር ነው ጎበዝ። በጣም ነው ያሳፍረው። ሼርድ የሆኑ ቦታዎችን ፐብሊክ የሆኑ ቦታዎችን ለሌላም ህዝብ ነው፣ ለአንተ ብቻ አይደለም። እቤት ውስጥ ስፒከር ፎን ብታረግ ችግር የለውም። ቲሞርተን ግን ከጎን ያለው ሰው ሌላ ነው፣ ቋንቋን አይረዳ፣ አይመለከተውም ጉዳዩ። በአንተ ስልክ፣ በአንተ ድምፅ፣ በአንተ ጩኸት ለምን ተረብሸዋል? ስለ ሌላ ማሰብ እኮ ይሄ ስልጣኔ እኮ ነው። አፓርትመንት ውስጥ የምትዞር ከሆነ የሚወጣ የሚገባ ሰው አለ፣ ከቀኝና ከግራ ሌሎች የሚኖሩ ሰዎች። እንዴት ስፒከር ላይ አድርገህ ሰውን ትረብሻለህ? ጂም ውስጥ የራሳቸው ሙዚቃ ከፍተው ስፖርት የሚሰሩ ምን ማለት ነው? ይህ ሼርድ የሚደረግ ቦታ ላይ ጂሙ የሚከፍተው ሙዚቃ ካለ ኦኬ፣ እሱን ካልፈለክ ደግሞ ለራስህ የራስን ኤርበድ ገዝተህ የምትፈልገውን ሙዚቃ መስማት። ስፒከር ላይ አድርገህ ሌላውን ለምን ትበጠብጣለህ? አንዳንድ እኮ አትሊስት እንዲህ ዩኒቨርሳል የሚደመጡ ነገሮች ካሉ አትሊስት እነሱ እንትን ይላሉ። ቢሆንም ግን ሰው ምርጫ አለው። ግማሹ ካንትሪ ይወዳል፣ ሂፕሆፕ ይወዳል፣ የተለያየ ነገር መንፈሳዊ ነገር ይወዳል፣ አገርኛ ምናምን ይወዳል። ያንን የሙዚቃ ምርጫን ግን መምረጥ የምችለው ለራስህ ነው እንጂ ከሌላ ሰዎች ጋር ሼር የምታረብበት ቦታ ላይ የራስን ሙዚቃ መክፈት በጣም ነው የሚያሳፍረው። ይሄ አለመሰልጠን ነው። ለሌላው አለማሰብ፣ ለሌላው ደንታ የለኝም ማለት ነው። የሰለጠነ ሰው ደግሞ ስለሌላውም ነው፣ ራሱ ብቻ ሳይሆን ስለሌላውም። ይሄ ደግሞ ያሳፍራል።
ይህን የሚያደርገው የሆነ የኛ ሰዎች ማለት ኢትዮጵያውያን፣ ኤርትራውያን፣ እንዲህ ሶማሌ ምናምን አካባቢና ፕሊዝ ሌላው የማያደርገውን ነገር ይህንና ለምንድን ነው በማይሆን ነገር የምንተቸው? በጣምም ያስጠላል። እውነት ለመናገር እኔም የማልፈልገውን ሙዚቃ መስማት አልፈልግም። ለምን ትረብሸኛል? ለምን ታውከኛል? የራስ ሙዚቃ በራስ ለምን አጠር? አንዳንዴ እኮ የሚገርመው እዚህ ጋር ሌላ ሀበሻ የሆነ የራሱን ይከፍታል። ትንሽ ዞር ብሎ ሌላኛውም ሌላ ቤቱ ቅውጥ። ፕሊዝ ይሄ ነውር ነው። ለምን ታስተቹናላችሁ? ለምን ታሰድቡናላችሁ? ይህንን ማሰብና ማገናዘብ መቻል እንዴት ይከብዳል። እዚህ ሀገር እኮ ክላክስ እንኳን ስታረግ ያለ ተገቢ ምክንያት ክላክስ አታረግም። ኢትዮጵያ ውስጥ እንደዚህ ሰላምም ለማድረግ ክላክስ ታደርጋለህ ምናምን ጩኸት በጩኸት ነው። እዚህ ግን ያላስፈላጊ ጉዳይ ላይ ክላክስ እንኳን አትረብሽም ማለት የድምፅ ብክለት አትፈጥርም ማለት። ይሄም በሚከለከልበት ጨዋ ሀገር ላይ ስፒከር ፎን ላይ አድርገህ የራስን እንትን እየከፈትክ በየሰው እንትን ላይ መዞር ይሄ በጣም በጣም ነውር ነው። ቲም ሆርተን ውስጥ ሰው እንዴት ስፒከር ፎን ላይ አድርጎ ስልክ ያወራል? ጂሙ የሚከፍተው ሙዚቃ ካለ ኦኬ፣ በተቻለ መጠን ያው አብዛኛውን ያማከሉ እንግሊዝኛ ዘፈኖች ምናምን ሙዚቃዎች ሊከፈቱ ይችላሉ። አብዛኛው ሰው እንትን ሊልባቸው ይችላል። የኔን ግን ባህላዊ ዘፈን የኔን ሀገርኛ ዘፈን ስፒከር ስልክ ላይ ከፍቼ ጂም ውስጥ መስራት ማለት ይሄ በጣም 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 የሚያስነውር ነገር ነውር ነው። ፕሊዝ በተለያየ ቋንቋ ላሉ ሀበሾች እንደው ቢደርስ ደስ ነውር ነው። የሌላውን ስሜት አለማዳመጥ ነውር ነው። ቲም ሆርተን ውስጥ ቁጭ ብሎ ስፒከር ላይ አድርጎ ስልክ ማውራት ነውር ነው። ስፒከር ፎን ላይ ስታደርግ አካባቢ ያለውን ሰው ትረብሻለህ። የሰውን ነፃነት ወይ ደግሞ የድምፅ ብክለት ትፈጥረበታለህ ማለት ነው። እቺን የ20-30 ብር ኤርባድ ገዝተህ የራስህን ፕራይቬት የሆነ ወሬ አውራ። አካባቢ ላይ ስትወጣ አካባቢ ያንተ አይደለም። ቲም ሆርተን ስገባ ቲም ሆርተን ያንተ አይደለም። ጂም ስገባ ጂሙ ያንተ አይደለም። የፕራይቬት ሩም አለ። ሼር የሚደረጉ ነገሮች በተቻለ መጠን የራስን ነገር ለራስ ነው ማድረግ ያለብህ። የሌላውን ነፃነት የሌላውን ምቾት የሚነሳ ነገር ማድረግ ነውር ነው። ሀበሻ ፒፕል እባካችሁ ይህን ነገር በጣም የመረረኝ ነገር ነው። ያሳፍራልም። በዚህ በሰለጠነ ዘመን እንደዚህ አይነት ነገሮችን ስህተቶችን መስራት ነውር ነው። ኧረ በእናታችሁ ፕሊዝ ይህን ምክሬን ወይ ቁጣዬን በትግርኛ በኦሮምኛ ሌላም የኢትዮጵያ ቋንቋዎች በሶማሊኛ ብታደርሱልኝ ደስ ይለኛል። ፕሊዝ ይሄ ያሳፍራል፣ ያስረፍራል። ይሄ ነውር ነው። በፍጹም አይደረግም። ስለ ሌሳው ማሰብ መቻል ያስፈልጋል። አካባቢ ላይ ያለው ሰው ያንተን ጩኸት፣ ያንተን ድምፅ፣ ያንተን አክሰንት መስማት የለበትም። መቸገር የለበትም። መረበሽ የለበትም። ስለ ሌላው ማሰብ ያስፈልጋል። የራስን ጉዳይ በራስ አውራ። ቤት ስትሆን እንደዚህ ምናምን ቦታ ላይ ከሆንክ ለአካባቢ ላለው ሰው ማሰብ ያስፈልጋል። እንደው የግድ ከሆነ እንኳን አጠር አድርገህ የሆነ ነገር አድርገህ ትጨርሳለህ። ስፒከር ላይ አድርገህ ያንተም የሱም ጩኸት እየተሰማ ስልክ ማውራት በጣም ያሳፍር። ጂም ውስጥ ገብተህ የራስን ሙዚቃ ከፍተህ ሌላው መበጠበጥ በጣም ያሳፍር። ሁሉም የራሱን ከከፈተ እኮ በቃ የቀለጠው መንደር ሊሆን ነው ማለት ነው። ይህ በጣም ትክክል አይደለም። የምናደርገው እኛ ሀበሾችና እዛም ጥቁሮች አብዛኛው ምናልባት እንግዲህ እንደዛ አይነት ነገር አንድም ጥቁር አጋጥመኛል። በስፒከር ይዛ ትመጣለች የራሷን ከፍታ በቃ ይህ ምን ማለት ነው? ኧረ በእናታቸው ይቀላል በሆነ ነገር እንደው ትንሽ የሌላውን ምናምን አይተህ እኮ ልትማር የሚገባውን ነገር በማድረግ እንደው ድሮም ስማችን ጥሩ አይደለም፣ የባሰ የሚያስነውር ነገር ማድረግ ተገቢ አይደለምና ፕሊዝ ይህን የምታደርጉ ካላችሁ ታረሙ። ትክክል አይደለም። ከዛ በተረፈ ግን እንደዚህ የሚያደርጉ ወገኖች የምታውቋቸው ሰው ካሉ መከር ፕሊዝ ተው። እንደዚህ አይደለም። ይሄ ነው እንግዲህ ያው እዚህ ሚዲያው ላይ የመጣ ነው። አንዳንድ ሀሳቦችን ሼር ለማድረግ ነው። ከዚህ ጋር ተያይዞ የማያቸውን አንዳንድ ነገሮች እንዲሁ ሼር አድርጋለሁ። አብራችሁኝ ስለነበራችሁ አመሰግናለሁ። ለዚህ ቻናል አዲስ የሆናችሁ ፕሊዝ ሰብስክራይብ፣ ላይክ ምናምን በማድረግ ተባበሩን፣ አበረታቱን። ቴንኪው